አንድ ኬሚስት በአንድ ወንበዴ ላይ የፕላስቲክ ቀዶ ጥገና ሲያደርግ እንመለከታለን። ይህ ወንበዴም ለቻይናውያን ማፊያዎች ትልቅ የወርቅ ስርቆት ፈጽሞ ነበር። ይሁን እንጂ የወርቁን ንብረት በሙሉ ይዞ በመኮብለል ከዳቸው። እናም አሁን ፖሊስም ቻይናዊ ማፊያውም ወርቁን ለማስመለስ እሱን እየፈለጉ ነው። ወንበዴውም እርዳታ ፍለጋ በአቅራቢያው ወደሚገኝ የመድኃኒት ሱቅ ባለቤት ወደሆነ አጎቱ ጋር ሄዳል። አጎቱም ፊቱ መቀየር እንዳለበት ይነግሩታል። ይህም አዲስ መልክ እንዲሰጠውና ማንም እንዳያውቀው ያደርገዋል። ወንበዴውም በዚህ ተስማምቶ ስራው ተጀመረ። ቀዶ ጥገናውንም የሚጀምሩት ፊቱን በሹል መርፌዎች በመውጋት ነው። ምንም አይነት ትክክለኛ መድኃኒት ስለሌላቸው ሙሉውን ቀዶ ጥገና በባህላዊ መንገድ ያከናውናሉ። ይህም ሊቋቋመው የማይችለው ህመም ያስከትልበታል። ከቀዶ ጥገና በኋላም አጎቱ አሁን ያለፈውን ነገር እንዲረሳና ከዛሬ ጀምሮ ይህ አዲስ ፊት አዲስ ማንነት እንዲሰጠውና ህይወቱን በአዲስ መልክ እንዲኖር ይነግሩታል። ይህ በእንዲህ እንዳለ ድራጎንሊ የተባለ ቻይናዊ ወንበዴ እሱም ፍለጋ ወደ አካባቢው ይደርሳል። ወርቁን ለማስመለስም ድራጎንሊ በየቦታው ይፈልገውና በመጨረሻም እሱን ወደ አከመው ኬሚስት ይደርሳል። ሰዎቹም ሱቁን በኃይል ከፍተው ሙሉ በሙሉ ሲያወድሙት ድራጎንሊ ደግሞ ኬሚስቱን በጭካኔ ያሰቃየው ጀመር። ከብዙ ፍለጋ በኋላም የተሰረቀውን ወርቅ ያገኙታል። ነገር ግን ሊ አሁንም ከዳተኛውን ሌባ ይፈልገዋል። ኬሚስቱም ወንበዴውን ፈጽሞ እንዳይወጣ በጥብቅ አስጠንቅቆት ነበር። ይሁን እንጂ ወንበዴው የአጎቱ ህይወት አደጋ ላይ እንደሆነ ሲመለከት የራሱን ህይወት ችላ በማለት አጎቱን ለማዳን ቆርጦ ተነስቶ እነሱን ለመጋፈጥ ወደፊት ይወጣል። በቀዶ ጥገና ወቅትም ብዙ ደም ስለፈሰሰው ከድራጎንሊ ሰዎች ጋር ለረጅም ጊዜ መዋጋት አይችልም። በኋላም ሊ ከባድ መሳሪያ ይተኩስበታል። ነገር ግን ሌላ ሰው እንደ መከላከያ በመጠቀም ከጥይቱ ያመልጣል። ወንበዴው ተዳክሞ ስለነበረም ሊ በከፍተኛ ሁኔታ ይመታውና ሹል አጥንት ወደ ሆዱ ይሰነቅርበታል። ይህ ቢሆንም ወንበዴው ተስፋ ለመቁረጥ ፈቃደኛ ሳይሆን በቀረው ጥንካሬ መዋጋቱን ይቀጥላል። ሊ ግን አንስቶት መሬት ላይ ካፈረጠው በኋላ ሊተኩስበት ሲዘጋጅ አጎቱ ሊን መርፌ ወቅቶት ለጊዜው ያደነዝዘዋል። ወንበዴውም ይህን አጋጣሚ ተጠቅሞ ድራጎንሊን ያጠቃል። ነገር ግን ሊ መልሶ በመፋለም የመስታወት ጠርሙስ በእግሩ ላይ በመሰካት ክፉኛ ያቆስሏል። ወንበዴውም ከዚህ በኋላ በትክክል መፋለም አይችልም። ይሁን እንጂ አሁን ካልተፋለመ ሊ እሱንም አጎቱንም ይገላቸዋል። ከዚያም ወንበዴው ሙሉ ጥንካሬውን ሰብስቦ ሊን በኃይለኛ ቡጢ መታውና ብዙ ሜትሮችን ወርውሮ ወደኋላ ይጥለዋል። ከዚያም ወደ አጎቱ ጋር ይሎጣል። እናም ክፉኛ ቆስሎ ያየዋል። ሊረዳው ከመሞከሩ በፊት ግን ሊ የእጅ ቦምብ ወደ ቤቱ ይወረውራል። ይህም ትልቅ ፍንዳታ አስከተለ። ወንበዴውም ሞቷል ብሎ በማመን ሊ ፖሊስ ከመድረሱ በፊት ከአካባቢው ሸሸ። ይሁን እንጂ ብዙም ሳይቆይ ወንበዴው አሁንም በሕይወት እንዳለ ከወደቀበት ይነቃል። ቀደም ሲልም አጎቱ በእጅ ቦምቡ ላይ በመዝለር ራሱን መስዋዕት በማድረግ አድኖታል። ምንም እንኳን ወንበዴው አጎቱን በዚህ ሁኔታ ውስጥ ጥሎ መሄድ ባይፈልግም፣ ነገር ግን የአጎቱ የመጨረሻ ምኞት ከዚህ ሄዶ ሰላማዊ ሕይወት እንዲኖር ነው። ወንበዴውም ምኞቱን ያከብርና ከቦታው ይሄዳል። ይህ በእንዲህ እንዳለ በአጠገቡ የሚያልፍ አንድ ታዳጊ ልጅ ወንበዴው ሲሄድ አይቶ በፍጥነት ለፖሊስ ያሳውቃል። ይሁን እንጂ ፖሊስ ወንበዴውን ፈጽሞ ሊይዘው አልቻለም። ምክንያቱም አሁን ሙሉ በሙሉ በአዲስ ስምና ማንነት እየኖረ ነው። በዚህ መልኩም ዓመታት ያልፋሉ። ከ15 ዓመታት በኋላ ወንበዴው እንደ ሼፍ ሆኖ እየሰራ እንደገና እንመለከተዋለን። ለዚህ ሁሉ ዓመታትም እውነተኛ ማንነቱን ደብቆ ስለቆየ ሁሉም ሰው አጎት ቻን በሚል ማንነቱን የሚያውቁት። እናም ስለሱ የሚያውቁት ሁሉ ጥሩ ምግብ አብሳይ መሆኑን ብቻ ነበር። ቻንም በሚሊዮኖች የሚቆጠር ዶላር የሚያወጣ ወርቅ ነበረው። ነገር ግን ፈጽሞ አልተጠቀመበትም። እናም የአንድ ተራ ሼፍ ህይወት ነው የሚኖረው። ከዕለታት አንድ ቀንም ለደንበኞቹ ምግብ ሲያበስል የንግድ አጋሩ ሚና አንዳንድ ወንዶች አንዲትን ሴት ሲያበሳጩ ታስተውላለች። መጠጧ ውስጥም መድኃኒት ጨምሮ ሊያደነዝዟት እየሞከሩ ነበር። ሚናም ነገርየውን ወዲያውኑ ተረዳችና ወንዶቹን ከእርሷ እንዲርቁ አስጠነቀቀች። እነሱም ሚና ላይ ያላገጡባት፣ ይባስ ብሎም ሚናንም ማስፈራራት ጀመሩ። ቻንም ወደ ቦታው ደርሶ ነገርየውን ይመለከታል። ከፈለገ በቀላሉ እዚያው ሊደበድባቸው ይችል ነበር። ይሁን እንጂ ተረጋግቶ ሁኔታውን ችላ ለማለት መረጠ። ይህ በእንዲህ እንዳለ አንድ ፖሊስ መጣና ምን እየሆነ እንዳለ ሲጠይቅ ሚና እነዚህ ወንዶች የልጅቷ መጠጥ ውስጥ ማደንዘዣ ሲጨምሩ አይቻለሁ በማለት ትናገራለች። ፖሊሱም ያን ለማረጋገጥ በማለት መጠጡን አነሳና በግድየለሽነት ጠጣው። በዚህ ጊዜም ቻን ፖሊሱ ከእነሱ ጋር እየሰራ እንደሆነ ወዲያውኑ ተረዳ። እናም በመከራከር ተጨማሪ ችግር መፍጠር አልፈለገም። ሚናንም ወደ ውስጥ እንድትገባ ካደረጋት በኋላ ለወንዶቹም ይቅርታ ጠይቋቸው ከቦታው ይሸኛቸዋል። ከሄዱ ብዙም ሳይቆይ ፖሊሱ ከወንዶች ጋር እንደ ጓደኛ ማውራት ጀመረ። ይህም የቻንን ጥርጣሬ አረጋገጠ። በሌላ በኩል ደግሞ ዩኢ የምትባል ልጅ በትምህርት ቤት ጓደኞቿ ጥቃት ሲደርስባት እንመለከታለን። ዩኢ ግን ከአጎቷ የኩንጉፉ ትምህርት ወስዳ ነበር። እናም እነዚያን ችሎታዎች ተጠቅማ ራሷን ለመከላከልና ልጆቹንም ትምህርት ለማስተማር ትሞክራለች። ቻንም ትዕይንቱን በድብቅ እየተመለከተ ፍልሚያው እስኪያልቅ ድረስ ይጠብቃል። ወንዶቹም ሙሉ በሙሉ ከተሸነፉ በኋላ ወደ ዩኢ ቀረበና ትምህርት ቤት ውስጥ ከሌሎች ልጆች ጋር መጣላት እንደሌለባት በረጋ አስረዳት። ቀኑም የዩኢ ልደት ቀን ስለነበረ ትንሽ ስጦታ ይሰጣታል። ዩኢም ስጦታውን በጣም ደስ እያላት ትቀበላለች።
በኋላም ቀደም ሲል የታየው የፖሊስ መኮንን አንድ ድብቅ ፓርቲ ተጋብዞ ሲሄድ እንመለከተዋለን። ቻንም እዚያ ይገኛል። ለክለቡ ሰራተኞች ምግብ ለማድረስ ሄዶ ነበር። በክለቡ ውስጥም መኮንን ዋንግ ብዙ ወጣት ልጃገረዶች ሲደነዝዙና እንዲጨፍሩ ሲገደዱ ያስተውላል። የቦታው አለቃም ከሲንጋፖር የመጣች አዲስ ልጅ አስተዋውቋል። ዋንግም ከእሷ ጋር እንዲዝናና ያበረታቷል። ዋንግም ከልጅቷ ጋር ለመዝናናት ራሱን ማስገደድ ይጀምራል። ይሁን እንጂ ልክ እንደ ሳማት ልጅቷ ወደ ንቃተ ህሊናዋ ተመልሳ በንዴት ትነክሰዋለች። የሴቶቹ አለቃም ዋንግን ይቅርታ ጠይቆ ልጅቷን ሊመታት ሲል ዋንግ ያስቆሟል። በዚህ ጊዜም አለቃው ወዲያውኑ እንዲሄድ የሚያስጠነቅቅ የስልክ ጥሪ ይቀበላል። የታመኑት የእሱ ግብረ አበሮችም ዋንግ እየሰለላቸው እንደሆነ ይነግሩታል። አደጋውን በመገንዘብም ሰውየውን ለማምለጥ ይሞክራል። ይሁን እንጂ ዋንግ ይሄ ገብቶት በፍጥነት ያሳደው ጀመር። የሴቶቹ አለቃ ግብረ አበሮችም ዋንግን ከበው ያስቆሙታል። ይሁን እንጂ ዋንግ ምንም ሳይፈራ በጸጥታ ወደ ፖሊስ ጣቢያ እንዲመጡ ወይንም የሚያስከትለውን መዘዝ እንዲጋፈጡ ይነግራቸዋል። እነርሱም የተባሉትን ለማድረግ ፈቃደኛ ስላልሆኑ ዋንግ ከሰዎቹ ጋር እልም ያለ ፍልሚያ ውስጥ ገባ። ብዙም ሳይቆይ ተጨማሪ ፖሊሶች ወደ ቦታው ደርሶ ሁሉንም የወንጀሎች ተሳታፊዎች ታፍሰው ወደ ጣቢያ ይሄዳሉ። ምንም እንኳን ተልዕኮ የተሳካ ቢሆንም ዋንግ መረጃቸውን የሚያወጣ ከፖሊስ ኃይሉ ውስጥ አንድ ከዳተኛ እንዳለ ገብቶታል። ይህ በእንዲህ እንዳለ ሚናና አጎት ቻን የዩኢን የልደት ቀን ሲያከብሩ እንመለከታቸዋለን። በዚህ ጊዜም ዩኢ 3 ምኞቶች እንዳሏት ጠቅሳ ሁለቱን ከተናገረች በኋላ ሶስተኛውን ግን ሚስጥር አድርጋ ትጠብቃለች። ያ የተደበቀው ምኞትም እናቷ አጎት ቻንን እንድታገባ ነበር። በዚህ መሀልም አንድ ሰው በድንገት በራቸውን መደብደብ ይጀምራል። ዞሮ ሲመለከቱም ቀደም ሲል ከዋንግ ጋር በክለብ ውስጥ የነበረችው አቫ የተሰኘች ልጅ ነበረች። በክለብ ውስጥም የነበረውን መዘናጋት በመጠቀም ለመሻሽ ችላ ነበር። ቻንስ እንዴት ወደዚህ ህይወት እንደገባች ይጠይቃታል። እሷም ቀደም ሲል በኢንተርኔት ያገኘችውን ፍቅረኛዋን ለመገናኘት ወደዚህ እንደመጣችና ይሁን እንጂ ሰውየው ከድቷት ፓስፖርቷን ወስዶ ለቻይናውያን ማፊያዎች ይሸጣታል። ሚናም ለልጅቷ አቫ የምትበለው ነገር ሰጥታት እንደምትረዳ ቃል ትገባለች። ቻን ግን ቤተሰቡ አደጋ ላይ እንዳይወድቅ በመስጋት አቫን ለእርዳታ ወደ ፖሊስ ጣቢያ እንድትሄድ ይነግራታል። ሚና ግን አቫ እንደፈራችና በዚህ ምሽት ብቻዋን መላክ እንደማይቻል ገልጻ በማግስቱ ወደ ፖሊስ ጣቢያ እንደምትወስዳት ቃል ገብታ ለአንድ ምሽት ብቻ እንድትቆይ ትጠይቀዋለች። ምንም እንኳን ጭንቀት ቢሰማውም ቻን ለመስማማት ይገደዳል። ሚናም አቫን የምትረዳው ከ15 ዓመታት በፊት እሷን በተመሳሳይ ሁኔታ በዚህ የውጭ ሀገር ሽያጭ ውስጥ ጠፍታ ስለነበረ ነው። ያኔም ሰዎች አቅመቢስነቷን ተጠቅመው ነበር። አንድ ጊዜም ሴት ልጇን ይዛ ከጣሪያው ላይ በመዝለል ህይወቷን ለማጥፋት ሞክራ ነበር። ነገር ግን ቻን አድኗት አዲስ ህይወት ይሰጣታል። በማግስቱም ሚና ምግብ ቤቱን እያጸዳች ሳለ አንዳንድ ሰዎች በሩን በርግደው ይገባሉ። ምንም እንኳን ሱቁ ገና አልተከፈተም በማለት ልታስቆማቸው ብትሞክርም በኃይል ወደ ውስጥ ገብተው አቫን መፈለግ ይጀምራሉ። በመጨረሻም ያገኟትና አቫንና ዩኢን አፍነው ለመውሰድ ይሞክራሉ። ሚናም ለማስቆም ስትሞክር ክፉኛ መቷት። ይህ በእንዲህ እንዳለ ቻን ከአትክልት ገበያ እየተመለሰ ወንጀለኞቹን መቶሩን ገጭተውበት ይገለብጡታል። ቻንም ሁኔታው ገብቶት ሴት ልጁን ለማዳን በከፍተኛ ሁኔታ ይሞክራል። ነገር ግን በተጎዳ እግሩ ምክንያት ሩቅ መሮጥ አይችልም። በኋላም ወደ ፖሊስ ጣቢያ ሂዶ ሪፖርት ያደርጋል። ነገር ግን መኮንኖቹ የእሱን ቅሬታን ለመመዝገብ ፍላጎት አላሳዩም ነበር። በዚህ ጊዜም ቻን የሰዎች ዝውውር ወንጀሎች በአካባቢው በፍጥነት እየጨመሩ መሆናቸውን የሚገልጽ የዜና ዘገባ ይመለከታል። እናም ተጎጂዎቹ በ24 ሰዓት ውስጥ ካልተገኙ ወደ ዝውውር ገበያ እንደሚሄዱ ይገልጻል። ከዚህ በኋላም ማግኘት ፈጽሞ የማይቻል ይሆናል። አንድ ፖሊስም በግዴለሽነት አሁን ወደ ቤት እንዲሄዱና አዲስ መረጃ ካለ እንዲጠብቁ ይነግራቸዋል። ቻንግ ግን ከመዘግየቱ በፊት ወዲያውኑ መፈለግ እንዲጀምሩ ይለምነዋል። መኮንኑም የወረደ መልስ በመስጠት የተሰወሩ ሰዎችን የፋይል ክምር ያሳያቸውና እነሱ ብቻ ተጎጂዎች እንዳልሆኑ ይናገራል። በዚያን ጊዜም መኮንኑ ዋንግ ወደ ቦታው ይደርስና በቀደመው የፖሊስ ወረራ ወቅት የተያዘው ወንበዴ በማስረጃ እጥረት ምክንያት ሊለቀቅ እንደሆነ ያስተውላል። ተጠርጣሪው ምንም አይነት አደንዛዥ እጽ አልተገኘበትም ነበር፣ እናም ሊለቀቅ ነው። በዚህ ጊዜም ዋንግ በድብቅ አደንዛዥ እጾችን በሰውየው ኪስ ውስጥ ያስገባና መኮንኖቹን እንደገና እንዲፈትሹት ያዛል። ከዚህ በኋላም አዲስ የመጡ ፋይሎችን ሲመለከት ዋንግ የዩኢንና ባለፈው ምሽት አብረው የነበረችውን ሴት ፎቶ ይመለከታል። እናም አሁን ወንበዴዎቹ ወዴት እየወሰዷት እንደሆነ በትክክል ያውቃል። በፍጥነትም ወደ አቫ ፍቅረኛ ጋር ይሄድና ያለችበትን ቦታ እንዲናገር ይጠይቃል። ልጁ ግን ያለ ጠበቃው ለመናገር ፈቃደኛ አልሆነም። ዋንግን በእርጋታ ጠባቂዎችን አንድ ኩባያ ቡና እንዲያመጡለት አዘው ቡናው እስኪደርስ ድረስ ዋንግ ሁሉንም እንዲናገር ልጁን ማስገደዱን ተያያዘው። በኋላም ዋንግ የተልእኮን ሪፖርት ሲሞን ለተባለ ኮሚሽነር ይሰጧል። እሱም በዋንግ እጅግ በጣም ተደስቷል። ሲሞንም የዋንግ አለቃ እንደሆነና አንድ ጊዜ ከዋንግ አባት ጋር ስራ ሰርተው እንደነበረ እንረዳለን። እናም ዋንግ በአባቱ ተመስጦ ነበር የፖሊስ መኮንን የሆነው። አሁን ላይም በአባቱ መቃብር አጠገብ አብረው ቆመው ነው እያወሩ ያሉት። ከ15 ዓመታት በፊትም ወንበዴው ሲሄድ አይቶ ለፖሊስ የተናገረው ልጅ ዋንግ ራሱ ነበር። በዚያ ቀንም የዋንግ አባት ያንኑ አካባቢ እየጠበቀ ነበር። በኋላም ዋንግ አባቱን ሲፈልገው በጥይት ተመቶ አገኘው። አባቱም በአይኖቹ
ፊት ሞተ። ከዚያን ጊዜ ጀምሮ ዋንግ ለአባቱ ሞት ተጠያቂ እንደሆነ በማመን ወንበዴውን ሲፈልገው ቆይቷል። የአባቱን ገዳይም በማንኛውም መስዋዕትነት ለመያዝ ቆርጦ ነበር የተነሳው። ይሁን እንጂ ሲመን የሚፈልገው ሰው ተራ ወንጀለኛ እንዳልሆነ በመጥቀስ እንዲጠነቀቅ ያሳስበዋል። ይህ በእንዲህ እንዳለ ቻን ስለ ሴት ልጁ ፍንጮችን ለመፈለግ በአቅራቢያው ያሉ የሲሲቲቪ ካሜራዎችን ይመረምራል። በአንድ ቀረጻ ላይም ዩይን ለመውሰድ ጥቅም ላይ የዋለውን የመኪና ታርጋ ያስተውላል። ስለ ተሽከርካሪውም የአካባቢውን መካኒኮች ይጠይቅና በመጨረሻም ከጥቂት ቀናት በፊት የመኪናውን ጥገና የሰራውን አንዱን መካኒክ ያገኘዋል። መካኒኩም ቻንን መኪናው ከጠገና በኋላ ወደ ተጣለበት ህንፃ ይወስደዋል። በዚያ ህንፃው ውስጥም ዩኢ ከሌሎች በርካታ ልጃገረዶች ጋር ታግታለች። ቻንም ወደ ውስጥ ለመግባትና እሷን ለማዳን በከፍተኛ ሁኔታ ይፈልጋል። ይሁን እንጂ ቀጥታ ወደ ህንፃው መግባት በጣም አደገኛ ነው። በዚህ ጊዜም በየቀኑ አትክልቶችን ወደ ህንፃው የሚያደርስ ሰው ያገኛል። በማግስቱም የአትክልት አቅርቦቱ እንደተለመደው ይመጣል። ቻንም በአንደኛው ቅርጫት ውስጥ ተደብቆ ወደ ህንፃው ለመግባት ሞከረ። ተመሳሳይ ጊዜ ደግሞ መኮንን ዋንግም ወደዚያ ቦታ ይደርሳል። አብረው ከሚሰሩ ግብረ አበሮች ውስጥ ማንም ስለማያምን ብቻውን መረጃ ለመሰብሰብ ዘሎ ይገባል። አንዴ ከገባ በኋላ የቀዶ ጥገና ህክምና ባለሙያዎች የአንድን ታካሚ አይን ስለማውጣት ሲወያዩ ይሰማል። ህገወጥ የሰውነት አካል ዝውውርም እዚህ እየተካሄደ እንደሆነ ወዲያውኑ ይረዳል። በሌላ በኩል ደግሞ ቻን ወደ ውስጥ ይገባ ልጃገረዶቹ በኢንተርኔት ላይ ለጨረታ እየቀረቡ እንደሆነ ይገነዘባል። በካሜራ ፊትም ደስተኛ እንዲመስሉም ይገደዳሉ። እምቢ ያለች ማንኛውም ልጅ በጭካኔ ትደበደባለች። እዚያም አንድ ህግ ብቻ ነው ያለው፣ ወይ ይተባበሩና ይሸጣሉ፣ አለበለዚያ የሰውነት አካላቸው ተነስቶ በጥቁር ገበያ ይሸጣል። ይህ በእንዲህ እንዳለ ዋንግ መፈለጉን ቀጥሎ ወደ 3ኛው ፎቅ ይደርሳል። እዚያም አቫን ይገናኛታል። እሷም እንባዋን እያፈሰሰች እንዲረዳት ትለምነዋለች። ዋንግ ግን በወንጀለኞቹ ላይ ጠንካራ ማስረጃዎችን መሰብሰብ ስላለበት አባ ብዙም ሳይቆይ እንደሚመለስ ቃል ገብቶላት ይሄዳል። ወደ ሌላ ክፍል ገብቶም የአንዲትን ልጅ አስክሬን ያገኛል። ወንጀለኞቹም ገለዋት ሁሉንም የሰውነት አካሏን ለሽያጭ አውጥተው ነበር። በዚህ ጊዜም ዋንግ ሁኔታው ካሰበው በላይ በጣም ከባድ እንደሆነ ይረዳል። በፍጥነትም ፎቶግራፎችን እንደ ማስረጃ አንስቶ ለመሄድ ይዘጋጃል። በተመሳሳይ ጊዜ ደግሞ ቻን አንድ ጠባቂን ተከትሎ በርካታ ልጃገረዶች ወደ ተቆለፉበት ክፍል ይደርሳል። አካባቢውን ሲመለከትም አንድ የከረሜላ ቁራጭ ያስተውላል። ይህም የዩኢ ልደት ቀን ላይ የሰጣት ያው ከረሜላ ነበር። ቻንም ጠባቂውን በፍጥነት አጥቅቶ ከጣለ በኋላ ብዙም ሳይቆይ ወንጀለኞቹ ይህን ባለፈው ምሽት ወደ ሌላ ቦታ እንዳዘዋውሯት ይገነዘባል። በልጃገረዶቹ ሆድ ያለውን የቀዶ ሕክምና ጠባሳ ሲመለከትም አንዳቸውም ሌሊቱን እንደማያልፉ ይረዳል። ሊረዳቸውም ይፈልጋል። ነገር ግን አንድ እርምጃ ከመውሰዱ በፊት ዋንግ ወደ ክፍሉ ይደርሳል። ቻንም ፖሊስ ከወንጀለኞች ጋር እየሰራ እንደሆነ ያስብ ስለነበረ ወዲያውኑ ዋንግን ያጠቀዋል። ዋንግ ግን ነገሮችን ቻን በሚያስቡበት መንገድ እንዳልሆኑ ለማስረዳት ይሞክራል። ይሁን እንጂ ቻን አሰቃቂውን እውነት ስላየ ለመስዋዕት ፈቃደኛ አልሆነም። የፍልሚያውንም ድምፅ ሰምቶ ሌላ ጠባቂ ወደ ክፍሉ ይገባል። ቻንና ዋንግም ጠባቂው እስኪሄድ ድረስ ከበሩ ላይ ይደበቃሉ። አደጋው እንዳለፈም እንደገና መፋለማቸውን ቀጠሉ። በትግል ወቅትም በአጋጣሚ አንድ ቁም ሳጥን ይጥላሉ። ይህም በህንፃ ውስጥ ያሉትን ሁሉንም ወንበዴዎች ይጠራል። ተቆጣጣሪውም ሁሉንም ጠባቂዎች ወደ 3ኛው ፎቅ ሄደው ሰዎችን እንዲያስወግዱ ያዛል። በዚያን ጊዜም ቻንና ዋንግ የተሳሳተ ግንዛቤያቸውን አጥፍተው ከዚህ ለመትረፍ አብረው መስራት እንዳለባቸው ይረዳሉ። ከዚያም ጎን ለጎን ጠባቂዎችን መዋጋት ጀመሩ። በርካታ ጠባቂዎችም ዱላና የብረት ዘንግ ይዘው ይጎርፉባቸዋል። ዋንግም አብዛኞቹን ሲያስወግዳቸው ቻን ደግሞ የቀሩትን ይጨርሳቸዋል። ሰዎቹ ሲሸነፉበት ያየው ተቆጣጣሪም ተጨማሪ የሰው ኃይል ወደ ቦታው ይልካል። አሁን ላይም ለነ ዋንግ እንደዚህ አይነት ብዙ ቅጥሮችን መዋጋት አስቸጋሪ ይሆናል። ከ15 ዓመት በፊትም ቻን በመጨረሻ ኃይለኛውን የቡጢውን ጥበቡን እንደገና ያወጣና ሙሉውን ቡድን ይዘረራል። ዋንግም ተራ ምግብ አብሳይ በሚመስል ሰው ላይ እንዲህ ያለውን ጥንካሬ ሲመለከት ደነገጠ። ከዚያም የቻንን የተጎዳ እግር ይመለከትና አባቱን የገደለውና ከ15 ዓመታት በፊት ያመለጠው ሰው ያው ጉዳት እንደደረሰበት ያስተውላል። ከዚያም ዋንግ ቻን የአባቱ ሞት ተጠያቂ ሊሆን እንደሚችል ይረዳል። ይህ ግንዛቤ ቢኖረውም አሁን ለበቀል ጊዜው እንዳልሆነ ያውቃል። ዋንግም በፍጥነት ለእርዳታ በመደወል ከውጭ የሚጠብቀው ቡድን ግንቡን ሰብሮ በመግባት እንዲያመልጡ ያስችላቸዋል። በኋላም ዋንግ ተልእኮ ውስጥ ጣልቃ በመግባቱ በሲሞን ላይ በጣም ተናደደ። ሲሞንም ብቸኝነት በመንቀሳቀሱ ዋንግ ራሱን አደጋ ላይ ከመጣሉ በተጨማሪም ትልቁን እቅዳቸውን እንዳበላሸ ይነግራል። ምንም እንኳን ዋንግ ጠንካራ ማስረጃዎችን ቢሰበስብም ሲሞን ለውሳኔዎች እንዳይቸኩል ያስጠነቅቀዋል። ተጨማሪ እርምጃ እንዳይወስድና ያልተያዘው የድራጎንዲ ሰዎችን እንዲለቅም ያዟል። ይህ በእንዲህ እንዳለ አቫ እንደገና ተይዛ ለመላው የሴቶች ዝውውር አውታር ዋና አዘጋጅ ለሆነው ለድራጎን ሊ ትሰጣለች። ሊም የያዛቸውን እያንዳንዱን ቆንጆ ሴቶች ስዕሎችን በቤቱ ውስጥ አስቀምጧል። ቀደም ሲልም ስለ መደበቂያ ቦታቸውን መረጃ ለፖሊስ በሰጠው ሰው በጣም ተናዶበት ነበር። እናም እንደ ቅጣት ሊ በርካታ የብሩሽ እንጨቶችን በሰውየው አፍ ውስጥ አስገብቶ አንዱ ቢወድቅ እንኳን እዚሁ እንደሚሞት ያስፈራረዋል። በዚህ ጊዜም ሊን በስራዎቹ ለረዥም ጊዜ የረዳች አንድ ሴት ትመጣለች። ከ15 ዓመታት በፊትም አባቷ ይህንን አጠቃላይ ግዛት ይቆጣጠር
እንደነበረም ይገልጻል። ቻን አባቷን ገሎባት ነበር። ይህም ድራጎን ሊ ንግዱን እንዲቆጣጠር አስችሎታል። ሊም ከዚያን ጊዜ ጀምሮ ቻንን ሲፈልግ ቆይቷል። በተለይም ቻን አሁንም የተሰረቀውን ወርቅ ስለያዘ እሱን የማስመለስ ፍላጎቱ ከውስጡ አልወጣም ነበር። በዚህ ጊዜም ሊ አንደኛው ግዛቱ ላይ ስለደረሰው የፖሊስ ወረራ ሲሰማ የሲሲቲቪ ቀረጻውን ይመረምራል። በዚህ ጊዜም ባየው ነገር ደነገጠ። ቻን ከዓመታት በፊት እሱን የዘረገፈበትን አስደማሚ ቡጢ ዳግም ሲጠቀምበት ያስተውላል። የትዝታውም የቻንን ማንነት ያረጋግጣል። በማግስቱም ቻን ወደ ቤት ሲመለስ የድራጎን ሊ ሰዎች ሚናን አግታዋት ያገኛል። የድራጎን ሊ ቀኝ እጅ የሆነችው ሪታ ሚናን በሁለቱም እግሮቿ ላይ በጥይት ትመታታለች። እናም ወርቁ የት እንዳለ እንዲናገር ትጠይቀዋለች። ይህ በእንዲህ እንዳለ ዋንግ ቻንን እየፈለገ ወደ ቻን ምግብ ቤት ይደርሳል። እዚያም የድራጎን ሊ ሰዎች ቦታውን አስቀድመው ተቆጣጥረውት ነበር። ዋንግም ወደ ውስጥ በመግባት ከሰዎቹ ጋር መፋለም ጀምሮ በርካታ የሊ ሰዎችን ይገላል። ይህም ወደ ከባድ የሽጉጥ ፍልሚያ ያመራል። ምንም እንኳን ቻን ወደ ሚና ለመድረስ ቢሞክርም ነገር ግን በጥይት እንደተመታች ይመለከታል። እዛው ፊት ለፊቱ ላይም ትሞታለች። ይህን የተመለከተው ቻንም ከባድ ሐዘን ውስጥ ይገባል። በሌላ በኩል ደግሞ ዋንግ የሊ ሰዎችን ለማሳደድ ሲሞክር አልሳካለት ብሎ ያመልጣል። ከዚያም ወደ ቻን ቀርቦ ወደ ፖሊስ ጣቢያ አብሮት እንዲመጣ ይጠይቀዋል። በሐዘንና በቁጣ ተውጦ ያለው ቻን ደግሞ ለሚና ሞት ዋንግ ተጠያቂ በማድረግ ዋንግ ባይመጣ ኖሮ ሚና በሕይወት ልትኖር እንደምትችል እየተናገረ ይፋለመዋል። ከብዙ ፍልሚያ በኋላም ቻን ዋንግን ጥሎት ከመግደል ይልቅ አንድ ዘንግ ላይ አስሮት እዚያው ጥሎ ይሄዳል። ዋንግ ግን እንደምንም ብሎ ከታሰረበት አስለቅቆ ቻንን ለመከተል ይሞክራል። ይሁን እንጂ ቻን ተሰውሮበት ነበር። ለእርዳታም ወደ ሲመን ጋር ሲደውል ነገር ግን ሲመን አስፈላጊ ስብሰባ ላይ እንደሆነ በመግለጽ ስልኩን ይዘጋበታል። በመቀጠልም ምን ማድረግ እንዳለበት እያሰበ ሳለ ዋንግ በድንገት ሲመንን በአቅራቢያ ቆሞ ያያል። በጥርጣሬ ውስጥ ሆኖም ዋንግ በድብቅ ይከተሏል። ብዙም ሳይቆይ ለድራጎን ሊ መረጃ የሚሰጠው ሰው የራሱ አጎት ሲመን እንደሆነ ደረሰበት። ይህን የተመለከተው ዋንግም ሲመንን መላ ቡድኑን እንደከዳ መቀበል ከብዶት ነበር። ሲመን ግን ያደረገው ነገር ሁሉ አስፈላጊ እንደሆነ ያስረዳል። ወደ ከተማዋ ለመጀመሪያ ጊዜ ሲመጣ በ6 ዋና ዋና የወንጀል ድርጅቶች ቁጥጥር ስር እንደነበረች፣ ወንጀል በየቦታው እንደሚፈጸምና ከተማዋ በግርግር ውስጥ እንደተዋጠች ይናገራል። እናም ከዓመታት ጥረት በኋላ የድራጎን ሊ ግዛት ብቻ ቀርቷል፣ ሌሎቹ ግን ወድመዋል። ዋንግ ግን ከድራጎን ሊ ጋር ተባብረሃል በማለት ይከሰዋል። ይህ በእንዲህ እንዳለ ቻን የዩኢን ምስል የሚያሳይ የቪዲዮ መልእክት ይቀበላል። ወንጀለኞቹም ወርቁን ካላመጣ ሴት ልጁን ለዘራፊዎች እንደሚሸጡ ያስፈራሩታል። ቻንም ያለምንም ማቅማማት ሁሉንም ወርቅ ሰብስቦ ወደ መሰብሰቢያቸው ያመራል። እዚያም በርካታ የታገቱ ልጃገረዶች እየተፈተሹ ወደ ኮንቴነር እየተጫኑ ነበር። ቻንም ወደ ቦታው ደርሶ ወርቁን ይሰጠዋል። ነገር ግን ሊ ሲመለከተው መጠኑ ከጠበቀው በላይ ያነሰ እንደሆነ ይገነዘባል። እናም የቀረውን የት እንዳለ ለማወቅ ይጠይቃል። ቻን ግን ሴት ልጁ እስክትለቀቅ ድረስ ምንም ነገር ለመግለጽ ፈቃደኛ አይደለም። ይሁን እንጂ ሊ ፈጽሞ ፍትሐዊ ስምምነት ለማድረግ አስበው አቅም ዩኢንም በቻን ፊት ሹል የመስታወት ቁርጥራጮችን በእግሮቿ ላይ በመጣል ክፉኛ እያቆሰላት ያሰቃያት ጀመር። ሴት ልጁ ስትሰቃይ ማየት ያልቻለው ቻንም በመጨረሻም የቀረውን ወርቅ ያለበትን ቦታ ይገልጻል። ከዚህ በኋላም ሊ ረዳቱ ለሆነችው ሪታ አባቷን የገደለው ቻን እንደሆነ በመግለጽ የአባቷን ሞት እንድትበቀል ያዛታል። ሪታም ይህንን እድል ለማግኘት 15 ዓመታትን ጠብቃ ነበር። አንድ የወርቅ አሞሌም ይዛ ቻንን በከፍተኛ ሁኔታ ተደበድበዋለች። ነገር ግን ገና ከመግደሏ በፊት ፖሊስ በድንገት ወደ ቦታ ደርሶ አካባቢውን ይከበዋል። በዚህ ጊዜም ቻን ሁሉንም ነገር አስቀድሞ እንዳቀደ እንረዳለን። ወደዚህ ከመምጣቱ በፊትም ዋንግን አግኝቶት እውነቱን ተናግሮ ነበር። የዋንግንም አባት ማን እንደገደለ ያውቅ ስለነበረ ሁሉም ነገር ካለቀ በኋላ ለፖሊስ መረጃውን እንዳለ ለመስጠት ይስማማል። በምላሹ ደግሞ ሴት ልጁን ለማዳንና ሊን ለማስቆም እንዲረዱት ጠየቀ። የዋንግ መኮንኖችም የሊ ሰዎችን መለየትና ማሰር ይጀምራሉ። ምንም መውጫ መንገድ የሌለው ድራጎን ሊም ለመሸሽ ይገደዳል። የራሱን ማምለጫ መንገድ ለማመቻቸትም ዩኢን እንደ ጋሻ አድርጎ ይወስዳል። ይህም ማንም እንዳይተኩስበት ይከላከላል። ሪታም ሊን ወርቁን ይዞ እንዲያመልጥ፣ እሷ ደግሞ ፖሊሶችን እዚሁ ለመያዝ ትቀራለች። በኋላም በሪታና በዋንግ መካከል ከባድ ፍልሚያ ይነሳል። ነገር ግን ዋንግ በመጨረሻ ክፉኛ መጥቶ ይጥላታል። ይህ በእንዲህ እንዳለ ቻን ሊን መከታተል ይጀምራል። ይሁን እንጂ ተሰውሮበት ነበር። በከፍተኛ ሁኔታ ከፈለገው በኋላ በመጨረሻም ዩኢን ራሷን ስታ መሬት ላይ ወድቀው ያገኛታል። ቻንም ወደ እሷ ሮጦ በመሄድ ከወደቀችበት ያነሳታል። ይሁን እንጂ ባልተጠበቀ ሁኔታ ሊ እዛ ቦታ ላይ ቦምብ አስቀምጦ የፍንዳታ ቁልፉን በእጁ ይዟል። ፍንዳታው ሲከሰትም ቻን እሷን ለማዳን ከከፍታው ላይ ከዩኢ ጋር ይዘላል። ምንም እንኳን ዩኢ ብተርፍም ቻን ግን ክፉኛ ተጎድቶ ነበር። ቻን ከወደቀበት ከመነሳቱ በፊትም ሊ እንደገና በመምጣት ሊገለው ይሞክራል። በዚህ ጊዜም ዋንግ ወደ ቦታው ደርሶ ሊን በጥይት ሲመታው ከባድ የተኩስ ልውውጥ በመካከላቸው ይከፈታል። ፍልሚያውም ወደ እጅ ለእጅ ግጥሚያ አምርቶ ምንም እንኳን ማርሻል አርት የተማረው ዋንግ የበለጠ ቢመታው ነገር ግን ሊ እጅ ለመስጠት ፈቃደኛ ሳይሆን መዋጋቱን ይቀጥላል።
በኋላም ሊ ዋንግን ሊገለው ሲል ቻን ህይወቱን አደጋ ላይ ጥሎ እሱን ለማዳን በመካከላቸው ጣልቃ ይገባል። በትግሉ ወቅትም ቻን በጥይት ይመታል። ዩኢም ወደ እሱ ስትሮጥ ሊ ይይዛትና ከህንፃው ላይ ይጥላታል። ዋንግም በፍጥነት እጇን ይይዝና እሷን ወደ ላይ ለማውጣት ይታገላል። በዚህ ጊዜም ሊ ሁለቱንም ሊገላቸው ይሞክራል። ነገር ግን ቻን እንደገና ይጋፈጠው ጀመር። በዚህ ጊዜም ቻን የሊን ህይወት ሊያጠፋ ይችል ነበር። ነገር ግን በምትኩ እውነቱን ማወቅ ይፈልጋል። በግጭታቸው ወቅትም ሊ ከ15 ዓመታት በፊት እሱ ራሱ አለቃው የሆነውን የሪታን አባት እንደገደለ ይናዘዛል። እንደ ድንገት ሆኖም ይህን ከኋላ ሆና የሰማቸው ሪታ በቁጣ ተመልታ የአባቷን በቀል ለመበቀል ሊን ከኋላ ትወጋዋለች። ሊም የዋዛ ሰው ስላልነበረ መልሶ ያጠቃታል። ተመሳሳይ እሱም በቢላዋ ብዙ ጊዜ ይወጋታል። ይህን አድርጎም ለማምለጥ ሲሞክር ሪታ እጁን በካቴና በማሰር እንዳያመልጥ ትከላክለዋለች። በዚህ ጊዜም ቻን የቀረውን ጥንካሬውን ሰብስቦ በኃይለኛ ቡጢ መታውና ይዘርሯል። ብዙም ሳይቆይ ሲመን ወደ ስፍራው ይደርስና ሊን ግንባሩን በጥይት መጥቶ ይገሏል። ዋንግም ሁሉም ነገር በቁጥጥር ስር እያለ ለምን እንዲህ እንዳደረገ በቁጣ ይጠይቋል። ሲሞንም እንዲህ ያለው ክፉ መሞት አለበት ሲል ይመልሳል። እነዚያን ቃላት መስማቱን ዋንግን ያስደነግጠዋል። ምክንያቱም አባቱ ከመሞቱ በፊት የተናገራ ያው ራሱ ቃላቶች ናቸው። ዋንግም የሊን ሽጉጥ ለሲመን ይሰጠዋል። አጋጣሚውን ተጠቅሞም ሲመን መሳሪያን ወደ ዋንግ ያነጣጥራል። የዋንግንም አባት ከዓመታት በፊት የገደለው ቻን ሳይሆን ሲመን እንደነበረም ይገልጻል። ሲመን የዋንግ አባት ቢሳካለት ኖሮ ሊ ሞት ነበር። እናም ሲመን ሁሉንም ነገር አጣለው ብሎ በማሰብ ነበር ያን ያደረገው። ይህን ብሎም ቃታውን ሲሰበው እንደ ድንገት ሽጉጡ እምቢ ይለዋል። በሚገርም ሁኔታም ዋንግ አስቀድሞ አቅዶ ነበር ይህን ያደረገው። አሁን ላይም ቢበቀል ለአባቱ የገባውን የፖሊስነት ቃል ስለሚያጣ ሲመንን ከመግደል ይልቅ ለእስር አሳልፎ ይሰጠዋል። ከዚህ በኋላም ሁሉም ታፍነው የተወሰዱ ልጃገረዶች ይድናሉ። እናም አዲስ ህይወት የማግኘት እድል ይሰጣቸዋል። ይሁን እንጂ ደስታ ለሁሉም አይዘልቅም። በሰዓቱም ቻን ክፉኛ ቆስሎ እየሞተ ነበር። ምንም እንኳን ዩኢ እንዲነሳ ብትለምነው፣ ነገር ግን ቻን በመጨረሻ እስትንፋሱን በእሷ ፊት ወስዶ ህይወቱ ያልፋል። ይህ ሁሉ ነገር ከሆነ ከጥቂት ቀናት በኋላ አቫ ህይወቷን ስላዳናት መኮንን ዋንግን አመስግናው እርስ በርስ መቀራረብ ይጀምራሉ። ዩኢም ከቻን ሞት በኋላ እንደገና በአንዳንድ ወንዶች ጥቃት ይደርስባታል። በዚህ ጊዜ ግን ራሷን ቻን በአስተማራ ዘዴዎች ትከላከላለች። መኮንን ዋንግም ወደ ቦታው ደርሶ ወንዶቹን ዩኢን እንደገና ካስቸገሩ እንደሚታሰሩ ያስጠነቅቃቸዋል። ከዚያም እሷን የመንከባከብ ኃላፊነቱን ሲወስድ እያስመለከተን ታሪካችን ይጠናቀቃል።